ሰላም ጤና ይስጥልን ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ክፍል 4 የቅርንፉድ ስፕራይ ይዤላችሁ መጥቻለሁ። ሁላችሁም ከኔ ጋር ቻሌንጅ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ቪዲዮ ላይክ በማድረግ እንዲሁም ከቪዲዮ መጨረሻ ላይ ደግሞ ሐሳብ አስተያየታችሁ ስጡ። አብዛኞቻችሁም ደግሞ በኢንቦክስ በቴሌግራም ቻናሌ ላይና እንዲሁም በዩቲዩብ ላይ ኮሜንታችሁን እየሰጣችሁኝ ሐሳባችሁን እያካፈላችሁኝ ነው። ለቅርንፉድ ስፕራይ እንዲሁም ከቅርንፉድ ለምሰሩት ቅባቶች ብዙዎቻችሁ ምስክርነትንም እየሰጣችሁኝ ነውና ሁላችሁም ጸጉራችሁን ከኔ ጋር ቻሌንጅ አድርጉላለሁ። ዛሬ እንግዲህ ክፍል 4 ላይ ደርሰናል። አሰራሩን ደግሞ ከዚህ በፊት ለ7 ቀን ቻሌንጅ አድርገን የነበረው ቪዲዮ ላይ አሰራሩን አሳይቼ ነበርና የሱ ሊንክ ከዚህ ቪዲዮ ኮሜንት ላይ አሰራሩን ማየት ለምትፈልጉ አስቀምጥላችኋለሁ። ዳይ ስፕራይን ቀብተን ማሳጅ እናደርጋለን። ቀጥሎ ደግሞ ቅባት ወዲያው እንቀባለን። ለምን? ቅርንፉዱ በራሱ ጸጉራችን ዛለውን ወይም ደግሞ ዘርፉ ክርችች ስለሚያደርቀው መቀባት አለብን ማለት ነው። እንግዲህ አብረን ቻሌንጁን እንቀጥላለን። ሁላችሁም ለውጥ ታያላችሁ። ተስፋ ሳትቆርጡ ከኔ ጋር ቻሌንጅ አድርጉ። እንደተፈረዘ ነው ያለው። ትናንትና አሳይቻችሁ ነበር፣ ትንሽ አቆየዋለሁ። ዛሬ አልሰራውም ሹሩባ ብያችሁ ነበር። አንዳንዴ እንደዚህ ማናፈስ አለብን። ሹሩባን ምንም ሳንሰራ ስስ ሻሾችን አስረን መተኛት እንችላለን። ጫፉን ብቻ ወደ ላይ እንደዚህ አሁን ማታ እንዴት አድርጌ አሳድርኩ መሰላችሁ? እንደዚህ በርግጥ ብትጎነግኑ ክፋት የለውም፣ ግን እኔ አንዳንዴ እንደዚህ ማናፈስ አለብኝ ብዬ ስለማስብ ጸጉሬም ደግሞ ብዛት ስላለው በደንብ ተከፋፍቶ አየር መውሰድ አለበትና ለዛ ነው እኔ እንደዚህ ማድረገው። ይበልጥ ደግሞ ቤት ውስጥ ለምንሰራ ሰዎች ከዛም ጸጉራችሁን ስተኙ ጭንቅላታችሁን እንዳይቧጥጥ ይሄ ነገር ወደ ላይ ከፍ አድርጋችሁ አሊያም ደግሞ በጨርቅ ነገሮች አንድ ቦታ ላይ ማስያዝ ትችላላችሁ። አንዳንዴ እንደዚህ አናፍሱት። ማታ እንግዲህ እንደዚህ ነው ያሳደርኩት ማለት ነው። እና በስንት ጊዜ ደግሞ ጸጉሬን ይለውጥልኛል ለምትሉ ሰዎች የትኛውንም የጸጉር ትሪትመንቶች ይሁን ስፕራዮች ይሁን ቅባቶች ይሁን በምትጠቀሙ ጊዜ በትዕግስትና ጸጉርን እንደማሳመር ወይም ትሪት እንደማድረግ እንደመንከባከብ አድርጋችሁ ያዙ እንጂ በአንድ ለውጡ ቁመቱ ላይ ካላየው ብላችሁ ሙጭጭ አትበሉ። ለምን ካላችሁ ጸጉር በትዕግስት የሚመጣ ልንከባከብ ብላችሁ በምትሰሩት ጊዜ በራሱ የሚመጣ እንጂ እናንተ በየቀኑ በየደቂቃ በየሰዓቱ ቁመቱ ስለለካችሁ ስላያችሁት ብቻ አይደለምና ዋናው ስራችሁ መንከባከብ ላይ ይሁን። በራሱ ጊዜ ይመጣል። እንዲሁም ምስክርነት እየሰጣችሁ ላላችሁ እግዚአብሔርን እኔ በጣም ነው የምደሰትበት። የሆነ ቪዲዮ ሰርቼ የሆነ ነገር ለእናንተ አድርሼ እኔንም ጠቅሞኛል ስትሉ ማለት ነውና ከኔ ጋር ቆይታ አድርጉ። ከዚህ በላይ ወሬ አላበዛባችሁ። በተቻለ መጠን ቪዲዮ እያሳጠጥኩላችሁ እንደሆነ ተስፋ አድርጋለሁ። እኔ ድሮ ጸጉርሽን አበጥሪው ከሚባል እግዚአብሔር ሞት ቢባል ይቀለኝ ነበር። ምክንያቱም ሳላካፍል ነበረ በአንድ ላይ ምሞሽጠው። ያ በርግጥ አንዳንዴ ስንደርስበት ሁሉም ነገር ደግሞ ከሰዎች አይታ የምንማር ነገሮች ይኖራሉ። በርግጥ ግን እኔ እስከ ቅርብ ጊዜ ድረስ ጸጉር መሞሸጥ ላይ በቃ ሹሩባ ከመሰራት በላይ ያማራኝ ነበር፣ አያያዝ አከፋፈሉ ስለማልችል። አሁን ግን እንደዚህ እየከፋፈልኩ ምናምን አያችሁ እያባበልኩ ነው የምትለምለው። ስሞሽጥ ሆነ ቅባት ስቀባው ሁሉም ላይ ስፕራዩ ጭራሽ አልሰራለኝ። እናንተ በእጄ ላይ ያረኩ ላድርግበት እንጂ እምቢ አለኝ። ምን ነጃሳ ነው በጌታ። ገና ሌላ አላመጣም፣ በዚሁ ታገላሉ እንጂ ዋና
ቆዳ ላይ ነው ማዳረስ የምፈልገው። በተለይ እንደዚህ የተመለጠባችሁ ስስ የሆነባችሁ አካባቢ ላይ እዩት። ሰሞኑን ከጭቃ ግባቱ ጋር አያይዞኛል። የምር እሱን ነው እየተጠቀምኩ ያለሁት ለጫፍ ቶሎ ራሱ እየታዘዘልኝ ያለው ለዛ ነው እንጂ ትላንት ሳልሰራ እንደዛ ቅርንፉድ ቀብቼ ምን ብዬ ፍሪዝ ሆኖ አድሮ ዛሬ ጭራሽ ማይታዘዝም ነበር። ቅባት ስለነበረው ነው እንጂ ያለኩት ዛሬ ልብሴን ሁላ ነው ያራሰው። ይሄ ሁሉ ከተበጠረው ፀጉር ሙሉ ላይ ይሄ ነው። አያችሁት? አዲሱ አሁን ይሄ በቅሎ ሲረዝም ከዚህኛው እኩል ይሆናል ማለት ነው። አሻራ እዚህ ጋር አለብኝ። በነገራችን ላይ ፀጉሬ ተዳፋት ወደፊት ለፊት ነው የሚበቅለው። አያችሁ እዚህ ጋር በእጄ ወደ ኋላ ካረኩ ነው እንጂ ማለት ነው እዚህ ጋር መላጣ ነው የሚመስለው። እንዲህ የሆነ አሻራ አለብኝ እዚህ ጭንቅላት ማከል የምኖረው ማለት ነው። እኔ እዚህ ጋር ነው ያለው። አያችሁት? ፀጉሬ ወደዚህ ነው ቀጥታ ይበቅለው ሲመስለኝ ወደ ላጨውበት መሰለኝ። እና ቤተሰቦቼ እኔ ሁለት ቦታ ጎነጎነዋለሁ። ቪዲዮ ከዚህ በላይ እንዳይረዝምባችሁ
ሁላችሁም በእንደዚህ አይነት መልኩ የቅርንፉዱን ቻሌንጅ ተቀላቀሉ ትላችኋለሁ። እንግዲህ ከዚህ በኋላ ይቀራን ደግሞ 3 ቀን ብቻ ነው። ሰላማችሁ ይብዛልኝ። በቀጣይ በክፍል 5 እስከምንገናኝ ቸር ቆዩልኝ። እንግዲህ ፕሮግራም ደግሞ ከዚህ በኋላ እነግራችኋለሁ። ቀን በቀን እንደበፊቱ ቪዲዮ አልሰራም። አንደኛ ቲክታክ ላይ አልፎ ቪዲዮ ለቃለሁ። ሌላኛው ደግሞ ከስራም ጋር በጣም ቢዚ ስላደረገኝ እንደበፊቱ ዩቲዩብ ላይ ቀን በቀን ቪዲዮ መልቀቅ የለም። በሳምንት መቼ እንደሆነ አሳውቃችኋለሁ። ትክክለኛ ፕሮግራም አውጥቼ ማለት ነው። በተጨማሪ ቀናቶች አልፎ ወይ ላይቭ ልገባ ወይ የሆነ ቪዲዮ ግዚያዊ የሆነ ቪዲዮ ልለቅላችሁ ይችላል። ከዛ ውጪ ግን ስለ ጸጉር የምሰራው ኮንቴንት ሁሌ በሳምንት ስንት ቀን መቼ እንደሆነ አሳውቃችኋለሁ። ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ።